ከዛ ሁለተኛው ታጎርሰኛለህ ማለት ነው። አሁን መጀመሪያውን ልብላ። መጀመሪያ ዕብራውያን 1:6 ላይ ላትሪዮ ነው የሚጠቀመው። ኢየሱስ ቢመለክ ምንድነው አንተ የሚከፋ? ቆይ እስኪ ተረጋግተህ ብታወራኝ ደስ ይለኛል። ኃይለ ማርያም እኔ ተረጋግቼዋለሁ፣ አልተጨነኩትም። ምንድነው ስለዚህ ኃይለ ሚካኤል የምጠይቅ ጥያቄ ዕብራውያን 1:6 ላይ ኢየሱስ ቢመለክ ይከፋዋል አይከፋውም? እሱ ሌላ አርዕስት ነው። አርዕስቱ ኢየሱስ ይመለካል ወይስ አይመለክም ነው። ዕብራውያን 1:6 ላይ ባለው ጥቅስ መሰረት ስለ ስግደት ነው የሚያወራው ወይስ ስለ አምልኮ ነው የሚያወራው? ስለ ስግደት ነው የሚያወራው። ስግደት ደግሞ አምልኮ የሚል ቃል አለ። ቆይ ኦኬ፣ አምልኮ ነው። ኦሪት ዘፍጥረት ምዕራፍ 23 ኦኬ፣ ኦሪት ዘፍጥረት ምዕራፍ 23 ቁጥር 7 ላይ አብርሃምም ተነሳ ለምድሩ ሕዝብና ለኬጢ ልጆች ሰገደ ይላል። እዚህ ሰገደ ለሚለው ቃል የገባው ሸኻህ ነው። በግሪክ ሰብጀንት ላይ ፕሮስኩኒዮ ነው። ልክ ዕብራውያን 1:6 ላይ እንዳለው ማለት ነው። አብርሃም አመለከ ማለት ነው ትርጉሙ። የክብር ነው እሱ እኮ። ስለዚህ ምንድነው ልዩነቱ? ስግደትና አምልኮ ልዩነቱ ምንድነው? ልዩነት የላቸው። ኦኬ፣ መጀመሪያ እኛ የምናምነው ኢየሱስ ራሱ እግዚአብሔር ነው ብለን ነው የምናምነው። ነው እሱ አልጠየቅኩም። ኢየሱስ እግዚአብሔር ነው አይደለም የሚለው አረስታችን አይደለም ነው። አረስታችን አይደለም ነው እኮ የምልህ፣ አረስታችን አይደለም። እሱማ አንተ ወደሚመች እንትን እየወሰድከው ነው። ወደሚመች ሳይሆን ይኸውልህ፣ አሁን ባለፈው ሳምንት ምን አረስት ነበረ መሰለህ? ኢየሱስ ከድንግል ማርያም ከመወለዱ በፊት ቅድመ ህልና አለው ወይስ የለውም የሚል አረስት ነበረን። እሱ በዛ ህሉና በተጠቀሱ ጥቅሶች ላይ ማንም ሰው መሞገት አልቻለም። ዛሬ ደግሞ አረስቱ እውን ኢየሱስ ይመለካልን የሚል ለምንድን ነው ሊሞግቱ ያልቻሉት? አለ እንጂ ኢየሱስ ሰማይና ምድርን የፈጠረው ሰው አይደል እንዴ? ቆይ እንጂ ኧረ ተረጋጋ። አሁን ዛሬ አረስታችን ዛሬ ሳምንት የለህም ነበረ። አሁን ተረጋግተህ አውራኝ፣ ጊዜያችንን አታቃጥል። ተመልኳል። ደግሞ ምንድነው እኮ አምልኮ የሚለው ቃል ለኢየሱስ የዋለበት ጥቅስ አምጣ ነው ያልኩ። ሞልቷል ወንድሜ፣ ተመልኳል። ተሰብስበውታል። ስግደት አያመለክትም ማለት ነው። ስግደት አምልኮን አያመለክትም። አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ቆይ ላሳይህ እንደማያመለክት። አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ራሳቸውን አዘንብለው ለያህዌና ለንጉሱ ሰገዱ ይላል። ለማን የሰገዱት? እስራኤል ሕዝብ ቀጥል። ለማን የሰገዱት? ጥያቄ እየጠየቅኩ ነው ያለው። ቀጥል። ቦታውን ስላላነበብኩት ተንብበው ይሆናል። አንደኛ እያነበብኩልህ በቃል እያነበብኩልህ ነው። አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ራሳቸውን አዘንብለው ለያህዌና ለንጉሱ ሰገዱ ይላል። ለማን የሰገዱት? ለማን የሰገዱት? አንተ ስላነበብከው ቀጥለው። እኔ እንትን አላየሁትም። ጥያቄ እየጠየቅኩ ነው። አነበብኩልህና ከዛ በኋላ እንትን ያውጡልህ። ኦኬ፣ እኔ ላውጣው። ምን ስንት ላይ ነው ያልከኝ? አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ። አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ። ኦኬ፣ ምንድን ነው ያልከኝ? ጉባኤ ሁሉ ይላል ራሳቸውን አዘንብለው ለያህዌና ለዮድሄ ባፌ ማለት በአማርኛ አንተ በያዝከው ላይ ለእግዚአብሔርና ለንጉሱ ሰገዱ ይላል። ለማን የሰገዱት? ለንጉሱና ለእግዚአብሔር። ንጉሱ ማን ነው? ዳዊት። ሰገዱ የሚለው ግሱን ሲንጉላር ለዳዊት ሲሆን የሰላምታ ነው። ለእግዚአብሔር ሲሆን በምንድን ነው የምንለየው? ሰገዱ ነው የሚለው ዳዊት ሰው ነው አለ። ዳዊትን አመለኩ። በጣም ጥሩ። ስለዚህ አሁን ሰገዱ የሚለው ቃል የግሪክ ሰብጀንት ላይ ፕሮስኩኒዮ ነው የሚጠቀመው። ልክ ዕብራውያን 1:6 ላይ እንጠቀመው። አሁን አምልኮ የሚል ቃል ታመጣለህ ማለት ነው። አምልኮ የሚለው ቃል ወይም ደግሞ ላትሪያ የሚለውን ቃል ለኢየሱስ የዋለበት ጥቅስ አምጣ ነው ያልኩ። ኦኬ፣ ስለዚህ አሁን በብሉይ ኪዳን ላይ ግን ለእግዚአብሔር ሰገዱ፣ እግዚአብሔርን አምልኮ የሚል አለ አይደለ? አምልኮና ስግደት ይለያያል። ላሳይህ። ገባኝ። ቆይ እሺ፣ አምልከዋል የሚል አለ አይደል? እግዚአብሔርን አመለኩት የሚል አለ። አመለኩ የሚል አለ። በቃ ያ እግዚአብሔር ኢየሱስ ነው እኮ። ታዲያ ምን አስጨነቀ? ኦኬ፣ እንሞግታለን። እሱ መጀመሪያ ይሄኛውን አምጣና አምልኮ የሚለውን አምጣና ከዛ ወደዛ እንሄዳለን። ችግር የለውም። ያ እግዚአብሔር ኢየሱስ እኮ ነው እኮ። ልትጨነቅ ነው። ታሳየናለህ። አይ አምልኮ የሚለውን ቃል መጀመሪያ ለኢየሱስ ያለበት ጥቅስ አምጣና ከሌለ የለም በለኝና 4 ነጥብ ዝጋልኝ። ከዛ ወደዛ እንገባለን። ህይወት በሌለ ተረት ላይ ዝም ብለህ ቁጭ ብለህ እንትን አትበለው ወንድሜ። ኢየሱስ ህይወት ይሆናል። አይ ስጠኝና እንትን በል። ሌላ ቦታ አትሂድ። ፐርሰናል ጥያቄ እንትን ወደዚህ እንትን እያል እንትን ከምትል ህይወት ስለሚሆን ነገር እሱን እኛ እንወጣዋለን። አሁን አምልኮ የሚለው ቃል ላትሪያ የሚለው ቃል ወይም ደግሞ አቫድ የሚለው ቃል ለኢየሱስ ያለበት ጥቅስ አለ ወይስ የለም?
እሱን ጨርስና ከዛ ወደዛ ትሄዳለህ። ችግር የለውም አለ እዛ ጋር እኮ እግዚአብሔር ተመለከ ማለት ኢየሱስ ተመለከ ማለት ነው ወንድሜ። ኖ አይስጠኝና እሱ ወደዛ ትሄዳለህ። መጀመሪያ አይደለ። ኦኬ እዚህ ጋር ደግሞ አንድ ጥቅስ ልስጥልህ። አልተጨነኩም፣ አልተናደድኩም፣ ችግር የለም። አዎ ጥቅሱ ላይ ብቻ ተኩርና እስቲ አምልኮ የሚለው ቃል ለኢየሱስ ያለበት ጥቅስ አምጣ ነው የተባልከው። ኦኬ እቺን ቦታ ልንገርህና ትቀበለው ይሁን አትቀበለው አላውቅም። እሺ አምጣው። ዮሐንስ ወንጌል 14:1 ላይ ልባችሁ አይታወቅ በእግዚአብሔር እመኑ በእኔም እመኑ አለ። ማን? እሺ ኢየሱስ ማለት ነው። እሺ ስለዚህ ለእግዚአብሔር እንደሚመለከው ለሱ ሊመለክ እንደሚገባ እያስታወቃቸው ነው ማለት ነው። በእግዚአብሔር እመኑ ማለት ምን ማለት ነው? ኦፍ ኮርስ ምን ማለት ነው? እመኑ ማለት አምልኩ ማለት ነው እንዴ? አንተ ታዲያ ለአላህ ነው እንጂ አንተ የምትለው ሌላ ሰው ታመልካለህ እንዴ? በአንተ በኩል እሺ ኦሪት ዘጸአት 14:31 ላይ ያወጣልኝ። ኦኬ ኦሪት ዘጸአት 14:31 ላይ ማመን ማለት ማምለክ ከሆነ ማለት ነው። ኦሪት ዘጸአት ምዕራፍ 14 ቁጥር 31 ላይ ያውጣ። 34 ነው ያልከኝ? ቆይ ከታች ላይ ዝቅ ስላለ አይታየኝም። በእግዚአብሔርም በባሪያውም በሙሴም አመኑ ይላል። በማን ያመኑት? በእግዚአብሔርም በግብፃዊ ባሪያውም በሙሴም አመኑ ይላል። ሰው ሙሴ ከዮሐንስ ወንጌል ይሄና እሱ አይገናኝም። እዚህ ጋር ልታምታታ አትችልም። አመኑ አመኑ ማለት አመለኩ ማለት ነው ብለኸኛል። አይደለም ይሄና እሱ ተመሳሳይ አይደለም። አመኑ ሲባል እኮ አይደለም። አመኑ የሚለውን ነገር ነው የፈለኩት። አመኑ የሚለውን ነው የፈለኩት። ኖ አመኑ ማለት አምልኮ ነው ወይ ብዬ ስልህ ከእግዚአብሔር ስለመምጣቱ ነው እዚህ ጋር ያመኑት ሙሴን እንጂ ሙሴን እዚህ ጋር አመኑት። አዎ ጎበዝ። ይሄና እሱ የተለያየ ነው። አመኑ ማለት የተለያየ አይደለም። አንድ ጥቅስ ልጨምርልና ዮሐንስ ወንጌል 14:1 ላይ እመለሳለሁ። ኧረ እባክህን ወንድሜ፣ ኧረ እባክህን። ሁለተኛ ዜና መዋዕል በጋም መረጋጋት አልቻልክም ኃይለ ሚካኤል። ኖ አንተው ነው ምክንያት ባፈጠር ጥሩ ነው። እኔ ተረጋግቼ ነው ማወራ። እኔ ቦርድም ችግር የለውም ግን ኢትስ ኦኬ። እሺ ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 20 ላይ ደግሞ ልድገምልህ፣ ሰው እንዲማር ብዬ ነው እኔ ታግሼ ማወራ። እንደ አያስፈልግም ወንድሜ። ኢየሱስ እኮ ሲመለክ የኖረ እኮ ነው እኮ አዲስ ኪዳን እንዳለ ኢየሱስ ሲመለክ የሚናገር አንዴ ስለማመን ነው ጌታ እንደሆነ ይናገራል። እንዴት ነው ማለት ተረጋግታ አንድ ጊዜ ኢየሱስ ጌታ መሆኑን ካወቅ ጌታ ይመለካል እኮ በቃ እኮ ያ እኮ ነው። ቆይ አንዴ ኃይለ ሚካኤል ታወራለህ፣ ችግር የለውም እሰጥሃለሁ፣ ጊዜ እሰጥሃለሁ። ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 20 ላይ አንድ ጊዜ ያወጣውና ከዛ ዮሐንስ ወንጌል 14:1 ላይ እንመለሳለን። ቅዱስ መሸምደድ እውቀት አይሆንም። እሱ ለህይወት ብትጠቀም ጥሩ ነበር። ቆይ አንዴ እሺ አንዴ ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 20 ላይ ኃይለ ሚካኤል ኦኬ ሁለተኛ ዜና መዋዕል ስንት ምዕራፍ 20 ቁጥር 20 ምዕራፍ 20 ቁጥር ይሰላላችኋል። በማን ነው መኑ ያለው? ኦኬ በማን መኑ አለ? በአምላክና በነቢያት መኑ። በእግዚአብሔር ይላል አማርኛ። ስለዚህ ኢየሱስን ከማመን ጋር ይመሳሰላል ልትለኝ ነው? ነቢያትን ማመን ወይ ልነግርህ ነው። አይ መጀመሪያ አርጊመንት ቢል ስታደርግ ኃይለ ሚካኤል ምንድን ነው ያልከኝ? እመኑ ማለት አምልኩ ማለት ነው ብለህ የሚመሳሰል ነገር ይምጣልህ እንጂ በቃ ማስገባት ማለት ነው። ቆይ አይደለም እንጂ ቆይ አንዴ ኃይለ ሚካኤል የሚያዳምጥ ሰው ስላለ እባክህ አንዴ ታገሰኝ እሺ። ኦሪት ዘጸአት ምዕራፍ 14 ቁጥር 31 ላይ ህዝቡም ያህዌን ፈሩ በያህዌና በባሪያው በሙሴ አመኑ ይላል። አመኑ ማለት አምልኮ ማለት ነው ወይ ብዬ ስለዚህ ሙሴ ያድናል ብለው ነው ያመኑት። አይ ማዳመጥ እኮ እዚህ ጋር ቆይ ኢየሱስ እኮ አድናለሁ እግዚአብሔርን እንደምታምኑ እኔንም እመኑኝ ነው እያለ ያለው እኮ። እኔ አዳኝ ነኝ ታደጋችኋለሁ እኮ ነው እያለ ያለው። አይደለም እንደዛ አይደለም። ቆይ ኦኬ እናም መጀመሪያ ማመን የሚል ኦኬ ማመን የሚለውን እንጨርስ። መጀመሪያ ማመን ማምለክ ነው የሚለው አልክበት እኮ ነው። ኦኬ እዛው ጋር ታገኘዋለህ እንግዲህ ያወርደዋል። እኔ አላቅም ራሱ ለምን እውነት መስማት ማትፈልግ ከሆነማ ችግር የለውም። በወርድም ግን እውነትን ማዳመጥ ተረጋግተህ እንትን ማትል ከሆነ ማለት ነው። ማመን ማለት ማምለክ ነው ወይ ነው ጥያቄው። ኦይ ተረጋ። እሺ እኔ ደግሞ ልናገር። እሺ ተናገር። እሺ ልቀጥል። እሺ አንተ እዛ ጋር ነቢያቱን
ማመንና ኢየሱስን ማመን አንድ ልታደርገው በጣም ሞከርክ ነው። አዎ ሞከራለሁ ብቻ ሳይሆን ነው። ኦኬ ይሄው እሺ፣ እኔ የምናገረው ዮሐንስ ወንጌል 14 አንድ ላይ እንመለስ። እሺ አሁን ማመን ማለት ማመን ማለት ማምለክ። አንዴ አትደራረባ ስታወራ ኃይለ ሚካኤልዬ እኮ አንብባልከኝ እንዳይፈጠር እኮ አንዴ አዳምጠኝ። ዮሐንስ ወንጌል 14 አንድ ላይ ልመለስልህ ነው። ማመን ምንድን ነው ያልከው? ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ በአምላክ እመኑ በእኔም ደግሞ እመኑ ሲል እመኑ ማለት አምልኩ ማለት ነው ብለህ አልክ። አይ አይደለም፣ እመኑ ማለት እመኑ ነው። ምን ማለት ነው እመኑ ሲባል ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 20 ላይ በአምላክና በነቢያት እመኑ የሚል ጥቅስ አለ። እንዲሁም ኦሪት ዘጸአት ላይ ደግሞ ምዕራፍ 14 ቁጥር 31 ላይ ደግሞ በአምላክና በሙሴ አመኑ የሚል ጥቅስ አለ። አመኑ የሚለውን አመለኩ በሚል ከተረዳ ነው እሱ ማይገናኝ ጥቅስ እኮ ነው ያመጣው እኮ እግዚአብሔር ባስነሳቸው ነቢያቶች ማመንና ኢየሱስ ክርስቶስ ኢየሱስ ፕሊስ እንዳያዞርዱ እንግዲህ ገላገሉ ማለት ነው። እንግዲህ መረጋጋት አልቻልክም፣ ሬስትለስ ሆንክ በአንዴ ማለት ነው። እዛው ላይ ዮሐንስ ወንጌል 14 አንድ ላይ ያለው ጥቅስ ብትመለከተው በአምላክም እመኑ በእኔም ደግሞ እመኑ አለ። ራሱን እንደውም ከአምላክ ነጥሎ ነው ያስቀመጠው። ምን ብለን ነው የምናምነው ስንል እዛው ዮሐንስ ወንጌል 12:44 ላይ በእኔ የሚያምን በላከኝ ማመኑ እንጂ በእኔ ማመን አይደለም። እሱ መልእክተኛ እንደሆነ ማመን፣ አምላክ ደግሞ የላከው መሆኑን ማመን ነው። በአምላክ እመኑ ሲባል አምላክ ላኪ ነው። በእኔም ደግሞ እመኑ ማለት ደግሞ እኔ ደግሞ ተላኪ ነኝ ማለት ነው ትርጉሙ። እዛ ጋር ስለ አምልኮ ምንም የሚናገረው ነገር የለም ጥቅሱ ላይ ማለት ነው። ሌላ ሰው ካለ አስገቡ ኢንሻአላህ። ብትረጋጋ ደስ ይለኝ ነበረ። አይ ቲንክ እንትን አላልክም፣ ሬስትለስ ሆንክ በአንዴ ማለት ነው። መቆነጥነጥ ጀመርክ ማለት ነው። ብርሃኑ ሞላ አለ ደስታውስ ቅድም ነው የገባው። እሺ ችግር የለውም። ብርሃኑ መቀጠል ትችላለህ። ሰላም ብያለሁ በቅድሚያ። ብርሃኑ አለ ብርሃኑ። እሺ ሌላ ሰው አስገቡ። ሲመቸው ይመጣል፣ አታውርዱት። ሌላ ሰው ካለ አስገቡ። ከስር ጻፉ ያ ጀማ። ክርስቲያኖች ካላችሁ ከስር ጻፉ። ከስር ካላችሁ ጻፉ። አንዳንድ ጻፉና ክርስቲያኖች ካላችሁ መግባት ትችላላችሁ። አድሚኖች ያስገቧቸዋል። ፕሮግራሙ ለክርስቲያኖች ስለሆነ ሙስሊሞች አስገቡን አትበሉ። እናንተን የሚመለከት አይደለም። ኢንሻአላህ ክርስቲያኖች ካላችሁ አንዳንድ አሳዩና መግባት ትችላላችሁ ማለት ነው። ካሌብ ኦኬ፣ አስገቡ እስቲ ሰው አንዳንድ ጻፉና አንዳንድ አሳዩና ግቡ። የጀማ አስገቧቸው። ከስራ አንዳንድ የሚጽፉትን አስገቡ።
السلام عليكم ورحمة الله وبركاته أستاذ. وعليكم السلام ورحمة الله وبركاته. نعم أنا أستاذ. ሰላም ነኝ አለው አልሐምዱሊላህ። ስፒት ሆነ እንዴ? اسمي زين. ድምፁ ተቀየረ። እንዴት ነህ? الله الحمد لله. የጠዋት ድምፅ ሳይሆን የመስማማት ነው፣ የመወፈር ነገር ይመስላል። الله يدرقني. ማሻአላህ። እሺ ክርስቲያኖች ካላችሁ ግቡና ቶፒኩን ሳትረሱ። ማ ገብቷል? ካሌብ ዳኙ ማረቆ ከንቲባ ይታዩኛል። ኦኬ በቃ አንዳቸው የማርቆስ የሚለው ይዋና ከዛ በኋላ ማውራት ይችላል። ማረቆ ሄዳሽ ዳኙ አውራ። ዳኙ ሰላም ለእናንተ ይሁንላችሁ። ሰላም እንዴት ነህ? አለሁ። ኦኬ አረስቱን አይተዋል አይደል? እሺ ጠይቀኝና እኔም ከዛ እንጠይቃለሁ። በአረሱ መሰረት ኢየሱስ ይመለካልን የሚል ጥያቄ ነው። አዎ ከሆነ አምልኮ የሚለው ቃል ለኢየሱስ የዋለበት ጥቅስ ታመጣለህ። ፕሮስኩኔ የሚለው ቃል ወይም ሳይሆን የላትሪዮ የሚለው ቃል ለኢየሱስ አገልግሎት ላይ የዋለበት ጥቅስ ታመጣለህ ማለት ነው። ኦኬ ለእግዚአብሔር አምልኮ የዋለበት ጥቅስ ነው አይደለም፣ ለኢየሱስ የዋለበት ጥቅስ ለአብ ሳይሆን ለኢየሱስ። ኢየሱስ አምልኮ የሚለው ቃል ለኢየሱስ ኢየሱስን ያመለከ አካል ካለ አምልኩም ያለ ካለ ራሱ ብቻ ሳይሆን ኖርማሊ ኢየሱስ መመለክ አለበት ብሎ ያለ ወይም አመለኩት የሚል ጥቅስ ካለ አምልኮ የሚለው ቃል ለኢየሱስ ያለበት ጥቅስ ካለ እስቲ አምጡና። ኦኬ የእግዚአብሔር ቃሉን አንድ ላይ አርግቼ አያይዤ ከሆነ አዋለ ነው ቃል በቃል ነጥለ ካልከኝ ለምሳሌ አብ እንደሚመለክ ሐዋርያት ሥራ 7:2 ላይ ብዙ ጥቅሶች አሉ። ወደ 14 ጥቅሶች መስጠት ይቻላል። ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ማየት ትችላለህ። ኢየሱስ ግን እንደሚመለክ የሚያሳይ ማስረጃ ባይብል ላይ ካለ ስጠኝ ነው። ኦኬ እኔ ኢየሱስ ብዬ የማምነው ያ የእግዚአብሔር ቃሉ ነው ብዬ ነው የማምነው። ያ የሚመለከው ቃሉ ኢየሱስ ምንድነው የሚል ጥያቄ የለም እዚህ ዛሬ። ቆይ አይቆ በዛው ጋር ነው ኢየሱስ ምንድነው የሚለው ጥያቄ የለም እኮ ራሱ ምንድነው? ሰው ነው ወይ አምላክ ነው ፈጣሪ ነው ጌታ ነው የሚል ጥያቄ አልተጠየቀም። የተጠየቀው ጥያቄ ኢየሱስ ይመለካል ወይስ አይመለክም ነው። የሚመለክ ከሆነ ማስረጃ ታመጣለህ፣ ከሌለ ደግሞ የለም ትለኛለህ፣ ለቀጣዩ ትሰጣለህ ማለት ነው። ኦኬ እኔ እግዚአብሔር ብዬ ስለማመን ያው ፐርሰን በስም ነጥለ ካልከኝ የለም። ስለዚህ አምልኮ የሚለው ቃል የለም። ኢየሱስን ያመለከ አካል አለ የምታውቀው? እግዚአብሔር ነው። ኢየሱስን ያመለከ አካል አለ ወይ ባይብል ላይ? ፐርሰን ስም ነጥለ እያልከኝ ስለሆነ እኔ በነጥል አላየው። ለምሳሌ አብ ተነጥሎ እንደተመለከ የሚያሳይ ማስረጃዎች አሉ። ተነጥሎ ማለት ከሲያሳይ ዕብራውያን 8:2 ላይ እሱ የእውነተኛይቱ ድንኳን አገልጋይ ነው ይላል። ማንን ነው የሚያገለግለው? ድንኳን ማለት እዛ ድንኳን ሰማይ ላይ ሆኖ እያገለገለ ነው ይላል ኢየሱስን። ዕብራውያን 8:2 ላይ ማንን ነው የሚያገለግለው? ኦኬ እዚህ ጋር አልገባኝም አባብለ ዕብራውያን ምዕራፍ 8 ቁጥር 2 ላይ እውነተኛይቱ ድንኳን ውስጥ እያገለገለ ነው ይላል። አገልጋይ ነው ይሏል። አገልጋይ ለሚለው ቃል የገባው ቃል ላትሪዮስ ነው፣ ተመሳሳይ ነው። ላትሪያ የሚል ቃል ነው የተጠቀመው። ስለዚህ ኢየሱስ ሰማይ ላይ የሚያገለግለው ማንን ነው የተጠቀሰው? አባቱን። ስለዚህ አባቱ እንደሚመለክ ማስረጃ በቂ ነው። ራሱ ኢየሱስ ያመልከዋል አብን። የጠየቁ ጥያቄ ልክ እንደዛውኑ ሰዎች ወይም ደግሞ ነቢያት ወይም ሐዋርያት ኢየሱስን አመለኩት ወይም መመለክ ይገባዋል የሚል ጥቅስ ካለ ትሰጠኛለህ ነው የምልህ። ኢየሱስ ሰው ሆኖ የተጠራበት ስም ነው እንጂ በፊት ቃል ስለነበረ ያ ሰው ሆኖ የተጠራበት እንደዚህ ተመልኳል የሚል የለም አልኩ። ኦኬ ጥሩ። ኢየሱስ ፐርሰን ሆኖ ይኖር ነበረ? አብሮታ ፐርሶን። ኦኬ ፐርሰን እያለ ስሙ ማን ነበረ? ፐርሰን እያለ የተሰወው ስሙ ፐርሰን ስትል ተነጥሎ
ነው አሁን የተጸውዖ ስም ማን ነው ያንተ? ነው ፕሮፐር ኔም ማን ነው ያንተ? ቃሉ ነው እያልኩ እኮ ነው። ቆይ አይደለም፣ ፕሮፐር ኔም ማን ነው ያንተ? የተጸውዖ ስም ማን ነው? የተጸውዖ ስም ማን ነው? ሰው የተጸውዖ ስም ማን ነው ያልኩህ እኮ። የባህሪ ስም ማን ነው አላልኩህ። ሰው እኮ የሚለው የባህሪ ስም ነው። ኦኬ ዳኞ ነው። ኦኬ ኢየሱስ የተጸውዖ ስሙ ማን ነው? እግዚአብሔር ነው የተጸውዖ ስሙ ነው ያልኩህ። ቃል የተጸውዖ ስሙ ነው ያልኩህ። ቃል የማዕረግ ስም ነው። ጄኔሪክ ኔም ነው። የተጸውዖ ስሙ ማን ነው ያልኩህ። እንደዛማ ኢየሱስ ነው የሚሆነው ከመጀመሪያው ካልከኝ ብዬ ነው። ኦኬ አይ ጥሩ። የተጸውዖ ስሙ ኢየሱስ ነው አይደለ? ኢየሱስ ከመሆኑ በፊት ከነበረ የተጸውዖ ስሙ ማን ነው? ቃል ነው። ቃልማ ጄኔሪክ ኔም ነው። ሆሎጎስ አይደለ? ራሱ ዮሐንስ ላይ የጠየቁ አብሮት ይኖራል አይኖርም አይደለም። ስሙ ማን ነው ያልኩ። የጠየቁ የተጸውዖ ስሙ ማን ነው እኮ ቃል ነው አልኩ። ቃሉ መጠሪያ ስሙ እኮ ነው። የተጸውዖ ስም ነው ያልኩ እኮ። የተጸውዖ ስም ይተረጎማል እንዴ? ከኢየሱስ በፊት አይደለ እያልከኝ ያለው? አልገባም ማለት ነው። ዳኜ አሜሪካ ስትሄድ ስም ማን ነው የሚሆነው? ከተቀየረ ሊሆን ይችላል። ዳኙ ነው አይቀየርም። ወይድ የሚለው ስም ኢትዮጵያ ውስጥ ወይድ የሚለው ስሙ ትርጉም ብቻ ማለት ነው። ትርጉሙ ኢትዮጵያ ውስጥ ብቸኛው እባላለሁ። ኢትዮጵያ ውስጥ ስኖር አሜሪካ ስሄድ ኦንሊ ይሉኛል። ግሪክ ሀገር ስሄድ ደግሞ ሞኖስ እባላለሁ። ይተረጎማል ስሙ የተጸውዖ ስም ሊተረጎም ይችላል። አይተረጎምም። ራሱ ተተርጎም አይተረጎምም። የኔ ስሜን ትርጉሜን ማወቅ ትችላለህ። ወይድ የሚለውን ስም ግን አሜሪካ ስሄድ ኦንሊ አልባልም። እስራኤል ሀገር ስሄድ ደግሞ ያኺድ አልባልም ወይም ባድ አልባልም። ግሪክ ሀገር ስሄድ ደግሞ ሞኖስ አልባልም። ወሂድ ነው የትም አለ። አልማዝ የምትባል ሴት አሜሪካ ስትሄድ ዳይመንድ ትባላለች። ስሟ ይቀየራል መታወቂያዋ ላይ አይቀየርም። አሁን የጠየቁት ጥያቄ የኢየሱስ የተጸውዖ ስም የአሸዋ የቋንቋ ልዩነት ቢኖርም የአሸዋ ነው። በዕብራይስጥ በግሪክ ኢየሱስ ነው። በአማርኛ ኢየሱስ፣ በእንግሊዝኛ ጂሰስ እየተባለ ይባላል። አይቀየርም የተጸውዖ ስም። ጥያቄ ኢየሱስ የሚለው ስም የተሰገወት ስም ከሆነ ከድንግል ማርያም ሲወለድ የተሰጠው ስም ከሆነ ኢየሱስ ከመወለዱ በፊት የነበረው የተጸውዖ ስሙ ማን ይባል ነበረ? ከነበረ እሱ ኤግዚስት ካደረገ እኮ እኛ ቃል ብለን የምንጠራው ቃል ነው። በመጀመሪያ ጊዜ ቃል ነበረ የምንለው ያ እግዚአብሔር ቃልማ የተጸውዖ ስም አይደለም እኮ ነው የምልህ። የማዕረግ ስም ነው። ጄኔሪክ ኔም ነው። ራዕይ 19:13 ላይ ስሙም የአምላክ ቃል ይባል ነበር ይላል። ሆሎጎስ ይለዋል። ሆሎጎስ ማለት ሆ የሚል ወይ ደግሞ ዘ የሚል ነገር ዴፊኒት አርቲክል ከገባበት ማዕረግን ነው የሚያሳየው። እኔ የጠየኩት ጥያቄ የተጸውዖ ስሙ ማን ነው ነው ጥያቄ። የወልድ ስም የተጸውዖ ስም ያ መጠሪያ ስሙ እግዚአብሔር ይለዋል። እዛው ጋር ዮሐንስ ላይ ነው። እግዚአብሔርማ ምንነት እኮ ነው። እግዚአብሔር ይለዋል። ምንነቱ እግዚአብሔር ምንነት ነው። አሁን እኔ ስለ ማንነት ነው የጠየኩ ያለሁት። ስለ ፐርሰን ነው የጠየኩ ያለሁት። ፐርሰናል ኔሙ ወይም የተጸውዖ ስሙ ወይም ደግሞ ፕሮፐር ኔሙ ማን ነው ነው ጥያቄው እኮ። ከዛ በፊት ያው እኔ ብዙም አላውቀውም እዚህ ላይ እንደዛ የሚለው ጥያቄ። ችግር የለውም። በቃ አምልኮ የሚለው ቃል አሁን ለኢየሱስ የዋለበት ጥቅስ ካለ ትሰጠናለህ፣ ከሌለ ደግሞ ለተረኛ ለሌላ ሰው ትሰጣለህ ማለት ነው። ኢንሻአላህ አብሽር። እሺ አምልኮ ለኢየሱስ የዋለበት ጥቅስ ፐርሰን በስሙ እያልከኝ ከሆነ የለም ብያለሁ እኮ መልሼ እላለሁ። በቃ ስለዚህ አትውረድ፣ ሚዩት አድርገህ ቁጭ በል፣ ችግር የለውም። ኦኬ ሌላ ሰው አስገቡ፣ ማዳመጥ ትችላለህ። እሺ አንዳንድ አሳዩ መግባት የምትፈልጉ ሰዎች ካላችሁ
መግባት የምትችሉት አንዳንድ መግባት የምትችሉት ያው ጥያቄው መመለስ የምትችሉ ክርስቲያኖች ናቸው። ጥያቄውን መመለስ የምትችሉ ክርስቲያኖች ካላችሁ ገስት ላኩ። አይታየኝም ማንም ክርስቲያን ሙስሊም ነው እንዳለ ገስት ያለ ክርስቲያኖች ካላችሁ እስኪደው ትንሽ እስኪመጡ ገስት ላይ ያለ ሰው አታውርዱ ማለት አታውርዷቸው ማለት አውርዱ ስላችሁ አውርዱ፣ ቦታ እስካለ ድረስ አታውርዷቸው። መልክ አይደለም ዝም ብላችሁ ማውረዳችሁ ማለት ነው። የዕብራውያን 8:2 ላይ ያለው ገብቷል ወይስ ሄደበት? ችግር የለውም አብራራልኝ። እዛ ላይ እርሱ የእውነተኛይቱ ድንኳን አገልጋይ ነው ሲል ሰማይ ላይ እንደሚያገለግል ይናገራል። ሰማይ ላይ ሆኖ አምላካችን ይላል ራሱ ኢየሱስ። ታውቃለህ? ወደ አምላካችንና ወደ አምላካችሁ ወደ አምላኬና ወደ አምላካችሁ የሚለው ክፍል ሆነ አይቼዋለሁ። እሱ ዮሐንስ ወንጌል 20:17 ነው። እሱ ሊያርግ ሲል ነው፣ ከማረጉ በፊት ነው። ካረገ በኋላ ሰማይ ላይ ሆኖ አምላካችን ይላል እያለ እንትን ያለ ያገለግለዋል። እሱ አገልጋይ ነው። እሱን ነው የሚያገለግለው የሚያመልከው ማለት ነው። የሚያመልከው አካል አለ ሰማይ ላይ። ምን ላይ ነው እንትን ክፍል ምሳሌ ያስከስከለው? ዕብራውያን 8:2 እና ራዕይ 19:4 እና 5 እስሚዞ አንብብለት። ራዕይ 19:4 እና 5 መርሃባ ራዕይ ስንት 19 ራዕይ 19:4 እና 5 እሺ እንደዚህ ይላል። 24ቱም ሽማግሌዎች እና አራቱ እንስሳቶች በፊታቸው ተደፍተው በዙፋኑ ላይ ለተቀመጠው ለእግዚአብሔር አሜን ሃሌሉያ እያሉ ሰገዱለት። ድምፁም ባሪያዎቹ ሁሉ እርሱንም የምትፈሩ ታናናሾች ታላላቆቹ የአምላካችንን አመስግኑ ሲል ከዙፋኑ ወጣ ይላል። ይህ ድምፅ የኢየሱስ ድምፅ ነው። ከዙፋኑ መካከል የወጣው ድምፅ ማንን አመስግኑት አለ? ማንን አመስግኑት ነው የሚለው ጥቅሱ ላይ እስሚዞ አምላካችንን አመስግኑ አለ ኢየሱስ። ስለዚህ አምላካችንን አመስግኑ ካለ ኢየሱስ አምላካችን የሚል አለ ሰማይ ላይ ማለት ነው። ራዕይ 3:2 ላይ ያወጣለት አንዴ። ራዕይ 3:2 ላይ ራዕይ 3:2 ላይ
እያወራሁኝ ነው እኮ ስራህን በአምላክ ፍጹም ሆኖ አላገኘሁትምና የነቃሁን ሊሞቱም ያላያቸውንም የቀሩትም ነገራቶች አልሰማህም። መርሐባ ራዕይ ምዕራፍ 3 ቁጥር 2 ላይ ስራህን በአምላክ ፊት ፍጹም ሆኖ አላገኘሁትምና የነቃሁን ሊሞቱም ያላቸውን የቀሩት ነገራቶችን አጽና ይላል። አዎ ስራ በአምላኬ ፊት አለ። ሰማይ ላይ ሆኖ ኢየሱስ አምላኬ እያለ ይናገራል ማለት ነው። ራዕይ 3:12 ላይም እንደዛ ነው። 3 ነው 4 አምላኬ ይላል ሰማይ ላይ። ዕብራውያን ስንት ነበር ያልከኝ? ቀደሙ ዕብራውያን 8:2 ነው ያልከኝ? 8:2 ላይ ነው። ዕብራውያን 8:2 ላይ ያልከኝ ዋሂድ ለኢየሱስ መሆኑ በምን ይረጋገጣል? እዛ ጋር ኢየሱስ ማለቱ አገልጋይ ነው የሚለው ማንን ነው? እዛ ጋር አረስቱ ላይ ከአንድ ጀምሮ አንብብለት። አንዴ ስም ይዞ ከአንድ ጀምሮ አንብብለት። እሺ ከተናገርከውም ዋና ነገሩ ይህ ነው፣ በሰማያት በግርማው ዙፋን ቀኝ ከተናገርነውም ዋና ነገሩ ይህ ነው፣ በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህን አለን ይላል። ሊቀ ካህን አለን የተባለው ማን ነው? በሰማያት ያለን ዳኙ ሊቀ ካህን ኢየሱስ ነው። ኦኬ እርሱ ይላል። ከዛ ቀጥል። እርሱም ይላል። እርሱም የመቅደስ ማን ነው? ዳኙ እርሱ የተባለው ኢየሱስ። ኦኬ እርሱ የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። ኢየሱስ አገልጋይ ነው። ስለዚህ ማንን ነው የሚያገለግለው ሲባል እዛ ድንኳኒቱ ውስጥ ሆኖ የሚያገለግለው ማንን ነው? አብን ነው ማለት ነው እያገለገለ ያለው። ይለምነዋል። እኔ አብን እለምናለሁ ነው ያለው። ሮሜ 8:34 ላይም በአምላክ ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። አማላጅ ነው፣ ይጸልያል ለሰዎች ያማልዳል ራሱ ማለት ነው። አብን የምለምን አይምሰላችሁም የሚል አለ። በዚያ ቀን ነው የሚለው እሱ። በዚያ ቀን በምጽአት ነው። በምጽአት ቀን ይቆማል ምልጃውም ራሱ ዮሐንስ ወንጌል 16 ላይ ስታመክተው በዚያ ቀን አብን እንድለምን ትላላችሁ፣ እኔ ግን ስለእናንተ አብን የምለምን አይደለም ይላል። አላቃችሁም ነው የሚላቸው። ማቴዎስ 7:22 ላይ ስትመለከተው በዚያ ቀን አለ ጌታዬ በስም አጋንንትን አላወጣንም፣ በስም ብዙ ታምራትን አላደረግንም፣ በስም ብዙ ታምራትን አላደረግንም፣ ትንቢት አልተናገርንም ይሉኛል አለ። እኔ ግን አለ በዚያን ቀን አላቃችሁም እላችኋለሁ አለ። ስለዚህ በዚያ ቀን በስሜ ትለምናላችሁ፣ እኔ ግን ስለእናንተ አብን የምለምን አይደለም አለ። በዚያ ቀን መቼ? በምጽአት ቀን። እስከዛ ድረስ ግን ኢየሱስ ሮሜ 8:34 ላይ አማላጅ ነው። ኢንቱካኖ የሚለው ግሪከኛው ቃል ኢንተርሴሽን ነው፣ ማማለድን ነው የሚያሳየው። አማላጅ ነው። ወድቆ የተነሳ ቁጭ ብድግ እያለ አምላኩን ይለምናል። ለአንተ ለኔ ለምናምን አማላጅ ነው፣ ለማኝ ነው እሱ እንጂ ተለማኝ አይደለም እሱ። ለዛ ነው ዮሐንስ ወንጌል 14:14 ላይ እኔ አብን እለምናለሁ አለ። ፊቸር ቴንስ ነው። አዊል ፕሬይ ነው የሚለው። አዊል ፕሬይ እጸልያለሁ አለ። ስለዚህ አሁን ኢየሱስ አገልጋይ ነው፣ ሰማይ ላይ አገልጋይ ነው፣ አማላጅ ነው፣ አምላኪ ነው፣ ተመላኪ አይደለም። ይህንን ነው የሚያሳየው ማለት ነው። ይሄ ራሱ በቂ ነበር፣ ራሱ ኢየሱስ እንደማይመለክ ማለት ነው። እኛ አሁን ጥያቄያችን ላትሬዮ ወይም ደግሞ አምልኮ የሚለው ቃል ለኢየሱስ አገልግሎት ላይ የዋለበት ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ የቱ ጋር ነው ያለው ነው ፖይንታችን። ካለ ስጡንና እንየው። ኢየሱስ እግዚአብሔር ነው ወይስ አይደለም? ኢየሱስ አምላክ ነው አይደለም? ኢንሻአላህ የሚቀጥለው ሳምንት እንሄድበታለን። አንድ ጥቅስ ነው የምንፈልገው እኛ። ተዘጋጁና ጠብቁኝ ክርስቲያኖች። የሚቀጥለው ሳምንት ኢንሻአላህ ኢየሱስ አምላክ ነው ወይስ አይደለም? ኢየሱስ አምላክ ነኝ ብሏል አይደለም? አይደለም ጥያቄ። ከሐዋርያትና ከነቢያት መካከል ኢየሱስ የባህሪ አምላክ ነው ብሎ ያስተማረ አለ ወይ? ተዘጋጅታችሁ ጠብቁኝ። አምላክ ነው ብሎ ያስተማረ እኔ አይደለም። አምላክ ነኝ ብሏል አይደለም? ኢየሱስ እኔ አምላክ ነኝ አምልኩኝ ያለበት ጥቅስ አምጡ አልላችሁም። እኔ ከኢየሱስ አይደለም የምፈልገው፣ ከሐዋርያትና ከነቢያት ከባይብል ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ኢየሱስ የባህሪ አምላክ መሆኑን የሚያሳይ አንድ ጥቅስ ነው የምፈልገው የሚቀጥለው ጊዜ ኢንሻአላህ። ዛሬ ግን ርዕሳችን ምንድነው?
እውን ኢየሱስ ይመለካልን የሚል ጥያቄ ነው ያለው። አዎ ይመለካል ካላችሁ ላትሪያ የሚለው የግሪከኛው ቃል፣ አባድ የሚለው የዕብራይስጥ ቃል ወይም ደግሞ አምልኮ የሚለው ቃል ለኢየሱስ የዋለበት ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አምጡ ነው የተባለው። እስካሁን ድረስ ራሱ ወፍ የለም። የምታመጡት ምንድነው? እመኑ ይላል፣ በእኔ እመኑ ይላል። እመኑ ማለት ማምለክ ነው ማለት ነው ወይ? አዎ። ኦሪት ዘጸአት ምዕራፍ 14 ቁጥር 31 ላይ በሙሴ እመኑ ይላል፣ በአምላክና በሙሴ እመኑ ይላል። ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 24 ላይ በአምላክና በነቢያት እመኑ ይላል። እመኑ የሚለውን አምልኩ በሚለው ከያዝ ነው። በነቢያት እመኑ ሲባል በነቢያት አምልኩ ማለት ነው እንዴ? አይደለም። ዮሐንስ ወንጌል 14:1 ላይ የተጠቀሰው ጥቅስ በአምላክ እመኑ በእኔም ደግሞ እመኑ ይላል። ዛት ሚንስ አምላክና ኢየሱስን ዳይኮቶማይዝድ አድርጎ ነው ያስቀመጠው። በአምላክ እመኑ፣ አምላክ ምን መሆነ ላኪ መሆኑን፣ በእኔ እመኑ እኔ ምን መሆኔ የተላኩኝ መሆኑን። ዮሐንስ ወንጌል 14 ምዕራፍ 12 ቁጥር 44 ላይ እንደዛ ነው። በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ ማመኑ አይደለም። ዮሐንስ ወንጌል ምዕራፍ 5 ቁጥር 23 እና 24 ላይ እንደዛ ነው። ምንድነው የሚለው? ቃሌን የሚሰማ በላከኝም የሚያምን ከሞት ወደ ሕይወት ተሸጋገረ እንጂ ወደ ፍርድ አይመጣምና አለ። ላኪና ተላኪ መኖሩ ማመን ነው። ዮሐንስ ወንጌል 17:3 ላይ እንደዛ እውነተኛ አምላክ ብቻን የሆንከው አንተንና የላከውን ኢየሱስን ያውቁ ዘንድ ይህች ዘላለም ሕይወት ናት አለ። አሃ እውነተኛ አምላክ ብቻውን የሆነ የሚመለከው አምልኮ የሚገባው አንድ አምላክ አለ። ከዛ ኢየሱስ ደግሞ የሱ ነብይና መልእክተኛ ነው ተብሏል። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና አለ ነገር ግን የላከኝ አብ እርሱ የምለውንና የምናገረውን ትእዛዝ ሰጠኝ አለ። ስለዚህ አብ እንደነገረኝ እንዲሁ ምን እላለሁ አለ እናገራለሁ አለ። ማን እንደነገረኝ አለ? አብ እንደነገረኝ። ስለዚህ ምንድነው ከተባለ ያ መልእክተኛ ነው፣ ረሱል ነው፣ መልእክተኛ ነው፣ የአላህ መልእክተኛ ነው፣ የአንድ አምላክ መልእክተኛ ነው ኢየሱስ። ስለዚህ ዮሐንስ ወንጌል 14:1 ላይ በአምላክ እመኑ ሲባል አምላክ የሚባለው ያ የአብርሃም አምላክ የይስሐቅ ያዕቆብ አምላክ ላኪ መሆኑን እመኑ ነው። እኔን እንደላከኝ እንጂ ያውቁታል እኮ እመኑን ከእንደገና የሚላቸው ለምንድን ነው? እኔን እንደላከኝ ነው። ከዛ ደግሞ ቀጠለና በእኔም ደግሞ እመኑ አለ። ለምንድን ነው በአምላክ እመኑ ብሎ የማያስቀምጠው የማይጨርሰው? ወይም በእኔ እመኑ ብቻ እኮ ይበቃ ነበር እሱ አምላክ ቢሆን ኖሮ። በአምላክ እመኑ በእኔም ደግሞ እመኑ። እስሚዞ አንዴ እንግሊዝኛውን ብታወጣልኝ ደስ ይለኛል የሚችል ሰው ካለ። በአምላክ እመኑ ዮሐንስ ወንጌል 14:1 ላይ በነገራችን ላይ ስድብ የተሸናፊነት ምልክት ነው። ሙስሊሞች ትሳደባላችሁ አሉ ሰማው ራሱ። ኖርማሊ ስድብ ጥሩ አይደለም። ወላሂ ሂሳብ አለ ራሱ ማለት ነው። አንድ ሰው ሲያጠፋ ካያችሁት ምከሩት፣ ዱዓ አድርጉለት፣ ተው በሉት እንጂ መሳደብ ወላሂ መፍትሄ አይሆንም። በምንም እውነት አያደርገውም ስድብ። የምትደባደቡለትና የምትሳደቡለት ሀቅ ካላችሁ ሀቅ ያለዛችሁም ራሱ ተሳስታችኋል። የምር ማንም ሰው ወንድማችሁ ሙስሊም ወንድማችሁ አይደለም ክርስቲያኖች የሆነ ነገር ቢያጠፉ ብታዩ ተው ብላችሁ መቆጣት ነው እንጂ መሰዳደብ መፍትሄ አይደለም። የምር ያሳዝናል። ምን አይነት ትውልድ እየመጣ ነው? በጣም ያስፈራል። ሶሻል ሚዲያ ላይ በተለይ ከበስተኋላ ማንም አያየንም ብላችሁ ነው የምታስቡት። አላህ ልንፈራ ይገባል። የሂሳቡ ቀን አለ ራሱ። ሰውን ከፍ ዝቅ ማድረግ አይገባም ራሱ። ተው ማለት ሰዎች ሲጣሉ ካያችሁ ማስታረቅ ማስማማት እንጂ አንደኛው ለአንደኛው ተደርቦ መሳደብ ማለት እንጃ እንዴት እንደሆነ አላውቅም። አላህ በቁርአን ውስጥ በሱረቱ ሁጁራት ምዕራፍ 49 ቁጥር 11 ላይ እንደዛ ነው። ምዕመናን ወንድማማቾች ናቸው፣ በወንድማማቾች መካከል አስታርቁ ነው የሚለው፣ አስማሙ ነው የሚለው። አንደኛው ለአንደኛው ተደርቦ ይሳደብ የሚል ነገር የለው። አላህ ልትፈሩ ይገባቸዋል። የሂሳቡ ቀን አለ። የሰው ሀቅ ነው ደግሞ ስድብ። የሰደባችሁ ሰው ካለ ይቅርታ ጠይቁ ሂዱና። የሂሳቡ ቀን አለ። እሺ አያችሁት? ዮሐንስ ወንጌል 14:1 ላይ 11:1 ላይ ነው የገባው። 14:1 ላይ እዚህ ጋር አያችሁ፣ ልባችሁ አይታወክ አለ። ዝቅ አድርገው አያችሁት? ዝቅ እንትኑ አለ። ኦኬ እሺ አያችሁ፣ ዩ ቢሊቭ ኢን ጋድ
ከዛ በኮማ ያደርግና ቢሊቭ ኦልሶ ኢን ሚ እንዴ በአምላክ መኑ ካለ በኋላ በእኔም ደግሞ መኑ አለ። አምላክ ሌላ ነው፣ እሱ ሌላ ነው። ሁለት ነገር ነው የሚያስቀምጠው እንጂ ይሄ ጥቅስ እንደው ጭራሹኑ ኢየሱስ አምልኮ እንደሚመለክ ብቻ ሳይሆን ኖርማሊ አምላክ እንዳልሆነ ማስረጃ አድርገን ከምንጠቅሰው ጥቅስ መካከል አንደኛው ይሄ ጥቅስ ነው። በጣም ተወዳጅ ጥቅስ ብለን ነው። በአምላክ እመኑ በእኔም ኦልሶ በእኔም ደግሞ እመኑ በእኔም ደግሞ እመኑ። ዳይኮቶማይዝድ አድርጎ ነው ያስቀመጠው። ዳይኮቶማይዝድ አድርጎ ማለት ነው ነጥሎ ነው እንትን ያለው። ይሄን ይመስላል። ያለችኝ 20 ደቂቃ ናት። ማጠቃለያ እንስራባትና እንውጣ ማለት ነው። ብዙ ሰዓት የለችኝ ማለት ስሚዞ የሆነ ነገር ማጠቃለያ ሰራበት። ማሂ ያለሽ ቀጥል ኡስታዝ። ማሂ ጠራኸኝ እንዴ? ሰላም፣ እንዴት ናችሁ? ይቅርታ፣ እንዴት ነሽ? ሰላም ነው? ደህና ነኝ ያለው። ሰላም ነው? እንዴት ናችሁ? ማሻአላህ። ማጠቃለያ ስሪበት እስቲ በዚህ በተነጋገር ነው ስለ አምልኮ። ወይኔ እኮ ምን ዘጋኸው እኮ ኦልሬዲ። ስግደት አምልኮት ነው ብዬ ያዝኩትን መታህ አፈረስከው። ስግደት አምልኮት አይደለም ካልክ እንግዲህ ምን ዋጋለሁ? ምኑን ነው ማመጣለሁ? በማመን እንደዛ ከሆነ እንትን ላይ አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ያዡ ራሳቸውን አዘንብለው ለያህዌና ለንጉሱ ሰገዱ ይላል። ሰገዱ የሚለው በአንድ ግስና እና በሚል ደግሞ መስተጻምር ነው የተጫፈረው። ተጫፍሮ መጥቷል ራሱ። ስግደቱ ለያህዌ አምልኮ ነው፣ ለዳዊት አክብሮት ነው ሰው ሊልሽ ይችላል። ግን ሰገዱ ነው የሚለው። ለያህዌ ሰገዱ እና ለንጉሱ ሰገዱ ቢል ኖሮ ሌላ ጉዳይ ነው። ለያህዌና ለንጉሱ ሰገዱ ነው የሚለው። ሰገዱ ለሚለው ቃል የገባው ቃል ግሪክ ሰብጀንት ላይ ፕሩስኩኒዮ ነው። በዕብራይስጥ ሻኻህ ይለዋል ራሱ ማለት ነው። ኦሪት ዘፍጥረት ምዕራፍ 23 ቁጥር 7 ላይ አብርሃምም ተነሳ ለምድሩ ሕዝብና ለኬጢ ልጆች ሰገደ። አብርሃም አመለከ ማለት ነው እንዴ? አይደለም። ኦሪት ዘፍጥረት ምዕራፍ 27 ቁጥር 29 ላይ ለይስሐቅ ለያዕቆብ እንደሚሰገድለት ይናገራል። ኦሪት ዘፍጥረት ምዕራፍ 37 ቁጥር 9 ላይ ፀሐይና ጨረቃ 11 ከዋክብት ለኔ ሲሰግዱ አየሁ ይላል። ኦሪት ዘፍጥረት ምዕራፍ 42 ቁጥር 6 ላይ ኦሪት ዘፍጥረት 43 26 ላይ ለዮሴፍ ሰገዱለት 11 ወንድሞች መጥተው። ኦሪት ዘፍጥረት ምዕራፍ 43 ቁጥር 28 ላይ ለያዕቆብ ተሰግዶለታል። በቁና መቅረብ ይቻላል ለሰዎች የተሰገደላቸው ማለት ነው። ምናልባት እሱ ያለው አንድ ሰው በብሉይ ኪዳን ላይ ነው ሊሄድ ይችላል። አዲስ ኪዳን ላይም የአክብሮት ስግደት የሚባል ነገር አለ። ራዕይ 3:9 ላይ ይዩት። እነሆ መጥተው በእግሮቹ ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። ይህ ይሰግዱ ዘንድ ስግደት ለሚለው ቃል ፕሮስኩኒዮ ነው ራሱ። ለማን ነው የሚሰገደው ሲባል ለኤጲስቆጶስ ነው የሚሰገደው። ኤጲስቆጶስ ለፊላዴልፊያ መሰለኝ። የፊላዴልፊያ የማን ነው ኤጲስቆጶስ ያለው? ቆይ ጥቅሱን ቼክ ላድርገው። የፊላዴልፊያ ኤጲስቆጶስ አይደለም፣ የቤተክርስቲያኗ አለቃ ወይም ደግሞ ኤጲስቆጶስ አለ። ራዕይ 3:11 ላይ እስቲ ቶሎ እመጣለሁ። ሎዶቅያ እሺ፣ ሎዶቅያ እንትን ፊላዴልፊያ ቁጥር 7 ላይ የፊላዴልፊያ ቤተክርስቲያን ኤጲስቆጶስ ለሆነ ሰው እንደሚሰገድ ይናገራል። ራዕይ 3 ላይ ማለት ነው 9 ላይ ራሱ ማለት ነው። እንግዲህ እንደዚህ አይነት ጥቅሶች ስንመለከት አምልኮና ስግደት የተለያዩ ነገሮች። ኢያሱ ምዕራፍ 5 ቁጥር 14 ላይ ተመልከቱት። ሰገደለት ይላል በግንባሩ ለመላእክት አለቃ ለሚካኤል። እንግሊዝኛ ወርሺፕ ነው የሚለው አይታችሁት ከሆነ ማለት ነው። ዳንኤል 2:46 ላይ እንደዛ ነው። ናቡከደነጾር ለዳንኤል ሰገደለት ይላል። ሰገደለት እንግሊዝኛው እስቲ ያውጣው አንድ ጊዜ እስሚዞ ዳንኤል 2:46 ላይ Then the king Nebuchadnezzar fell down his face and worshipped ዳንኤል ይላል። ሰገደለት ይላል። ወርሺፕ ነው የሚለው ዳንኤል ምዕራፍ 2 ቁጥር 46 ላይ ወርሺፕ እያለ ይናገራል። 46 ላይ ዳንኤል ምዕራፍ 2 ቁጥር 46። እሺ ይህን ጥቅስ በጣም አስደንጋጭ ነው ራሱ። አንደኛ ወርሺፕ ነው የሚለው ቃሉ ራሱ የሚጠቀመው። በዛው እንድታጠራው
የማቴዎስ ወንጌል እና የሉቃስ 24 ቁጥር 50 ላይ የማቴዎስ ወንጌል ምዕራፍ 2 እና 2 ማለት ነው። አመጣልሻለሁ። አክቹሊ ወደዛ እየሄድኩኝ ነው፣ መንገድ ላይ ነኝ ያለሁት። ተሳፍረን አብረን እንሄዳለን። እሺ እጭንሻለሁ እዛ ላይ ስንደርስ። እሺ ዳንኤል ምዕራፍ 2 ቁጥር 46 ላይ ምን ይላል አያችሁት? ዜን ዘ ኪንግ ናቡከደነጾር ፌል አፖን ሂስ ፌስ አለ ኤንድ ወርሺፕድ ዳንኤል አለ። ወርሺፕድ ዳንኤል አለ። ዳንኤል እየተመለከ ነው ማለት ነው እንዴ? አያችሁት? ወርሺፕድ ይላል። ወርሺፕድ ስለዚህ ሰገደለት ነው የሚለው። አምልኮ ከሆነ እንደዛ ነው የሚሆነው። ታገሰኝ ሁሉን እከፍላለሁ አለ። በባሪያና በጌታ መካከል ስግደት አለ። አየሽው? ባሪያው ጌታውን አሳዳሪው ማለት ነው ሰገደለት ይላል ማቴዎስ 18:26 ላይ። ስለዚህ ባሪያው ወድቆ ሰገደለትና ጌታ ሆይ ታገሰኝ ሁሉን እከፍላለሁ ይላል። ስግደት ለሚለው ቃል የገባው ቃል ፕሮስኮኒዮ ነው። ልክ ለኢየሱስ ሉቃስ 24:52 ለማቴዎስ 2:11 ላይ የመሳሰለው የጠቅሳቸው ወደ 4 ጥቅሶች አሉ። እነዛ ጥቅሶች የሚያሳዩት ሰገደለት የሚለው ፕሮስኮኒዮ ነው። ተመሳሳይ ነው። ልክ ማቴዎስ 18:26 ላይ እንዳለው ማለት ነው። ሰገደለት የሚለው ቃል አመለኩት አይልም፣ ፕሮስኮኒዮ ነው የሚለው። ፕሮስኮኒዮ ማለት ስግደት ማለት ነው። አክብሮትን ነው የሚያሳየው ራሱ ማለት ነው። ምክንያቱም ኢየሱስ ራሱ የሚያመልከው አምላክ አለው። አንደኛ ራሱ ያመልካል፣ አምላካችን እያለ የሚጠራው አምላክ አለው። ኢየሱስ ራሱ የሚሰግድለት አካል አለው ራሱ። ዮሐንስ ወንጌል ምዕራፍ 4 ቁጥር 23 ላይ ይዩት። እንዳደነግጬ ስታዩ ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ ይታይሻል። እናንተ ለማታውቁት ትሰግዳላችሁ፣ እኛ ግን አለ ኢየሱስ መዳን ከአይሁድ ነውና ለምናውቀው እንሰግዳለን አለ። አሁን ለማን እንደሚሰግድ ቁጥር 23 ላይ ነገር ግን በእውነት የሚሰግዱለት ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል፣ አብ ሊሰግዱለት እንደዚህ ያሉትን ይሻልና አለ። ስለዚህ በእውነት የሚሰግዱ ለአብና ለአብ በመንፈስ አለ፣ ራሱ እንሰግዳለን አለ። ለማን ነው የሚሰግደው? ለአብ ይሰግዳል። እሱ ራሱ ሰጋጅ ነው እንጂ ተሰጋጅ አይደለም የነበረው። ቢሰገድለት እንኳን እሱ ሰጋጅ ስለሆነ የአክብሮትን ስግደት ነው የሚያመለክተው። ለምን? ስግደት የሚለው ቃል ለፍጡራንም ይውላል ማለት ነው። ከዛ አንፃር ነው። አምልኮ የሚለው ቃል ግን የለም። አምልኮና ስግደት ይለያያል። አዎ ማቴዎስ 4:10 ላይ ተመልከቱ። ለጌታ ለአምላክ ስገድ እርሱን ብቻ አምልክ ነው የሚለው። ስገድ ለሚለው ቃል የገባው ፕሮስኮኒዮ ነው። አምልክ ለሚለው ቃል ደግሞ ላትሪዮ ነው የሚጠቀመው። ስለዚህ ብቻ ነው የሚለው ደግሞ አይተሽ ከሆነ ለጌታ ለአምላክ ብቻ ስገድ ቢል ኖሮ ከባድ ይሆን ነበር። እና አብርሃም እና ምናምን የሰገዱት ልክ አይደለም ይሆን ነበር። ለጌታ ለአምላክ ስገድ እርሱን ብቻ አምልክ ነው የሚለው። አምልኮ ሲሆን ደግሞ ብቻ ለተባለው አካል ብቻ ነው፣ ለአንድ ነው ራሱ። አረብኛው ባይብል ላይ ስገድ ለሚለው ቃል ተስጁዱ ነው ብሎ ያስቀመጠው፣ አምልኩ ለሚለው ቃል ደግሞ ተዕቡዱ ነው የሚያስቀምጠው ማለት ነው። ስለዚህ ያንን ነው የሚያሳየው። ከዛ አንፃር ነው እንግዲህ ይመስላል የዛሬ ቆይታችን። ማሂ የምጨምሪበት ነገር ካለ ጨምሪበትና ጥያቄ አልተመለሰም። እሺ ቀጥይ። ኦኬ ለኢየሱስ መጥተው የሰገዱለትን ሰዎች ምንድን ነው የምንላቸው? ለሱ ከሆነ አክብሮት ነው። ለምሳሌ አብርሃምም የሰገደላቸው ሰዎች ምን ልንላቸው ነው? እንዴ ከአብርሃም ተወውና ለኢየሱስ የሰገዱላቸውን ሰዎች አሁን ለምሳሌ ሲወለድ ሰግደውለታል። ቁጥር 24 ላይ ሲያርግ ሰግደውለታል። ስለዚህ ሰባ ሰገል ናቸው የሰገዱለት። እንዴ ሰዎች ናቸው፣ አጥንዚዛ አይደሉም መቼም የሰገዱለት ሰዎች ናቸው። ሰጋጆቹ ሰዎች ናቸው። ስለዚህ ሲወለድ እያከበሩት ነው የሰገዱለት። ታዲያ እንዴ መሲያድን ይመጣል። መሲያድን መሲኮ ንጉሳቸው ነው። ንጉስ ይመጣል ተብሎ ይባል ነበረ። ከዛ የሰባ ሰገልም ምንድነው ያደረጉት? የአይሁድ ንጉስ ወዴት ነው እያሉ ፈለጉት። ሲያገኙት ሰገዱለት፣ ንጉስ ስለሚሆን። ትንቢት ነበረ እኮ። ትንቢታቸውም እንትን ላይ ሚልኪያስ ምዕራፍ 5 ቁጥር 2 ላይ አንቺ ቤተልሔም ይሁዳ ወይ በሚባል በቤተልሔም ይሁዳ ይገኛል አሉ። ከዛ በኋላ ሲያገኙት ደስ ብሏቸው ሰገዱለት ይላል። አክብሮትን ነው የሚያሳየው። ማቴዎስ ወንጌል ምዕራፍ 2 ላይ ተመልከች ከቁጥር 1 ጀምሮ። ኢየሱስ በይሁዳ ቤተልሔም በንጉስ በሄሮድስ ዘመን በተወለደ ጊዜ ሰባ ሰገል ወይም የሰገል ሰዎች ከምስራቅ ከኢራን የመጡት ዞራስተሪያን የሚባሉት የተወለደውን የአይሁድ ንጉስ ወዴት ነው አሉ። ኮከቡም ለምስራቅ አይተን ልንሰግድለት መጥተናልና አሉ ይላል መሲሁ እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉስ ሄሮድስም ሰምቶ ደነገጠ። ኢየሩሳሌም ከእርሱ ጋር የካህናት አለቆችን ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። አየሽ መሲሁ ወዴት ነው የሚወለደው? እነርሱም አንቺ ቤተልሔም የይሁዳ ምድር ወይ ከይሁዳ ነገስታት አታልፍም ብሎ ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይ ያለውን ጥቅስ ጠቀሱ።
ተብሎ በነብይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት። ከዚያ በኋላ ሄሮድስም ሰብአ ሰገልን በስውር ጠርቶ ኮከቡ የታየበትን ዘመን ከእርሱ በጥንቃቄ ተረዳ። ወደ ቤተልሔም እነርሱም ሰዶ ሂዱ፣ ለሕፃኑ በጥንቃቄ መርምሩ፣ ባገኛችሁት ጊዜ እኔም ደግሞ መጥቼ እንድሰግድለት ንገሩኝ አላቸው ይላል። ንጉስ ነው የሚጠበቁት። የተወለደ ነገር ነው። የተወለደ ደግሞ ሰው ነው። ለሰው የሚሰገደው ደግሞ የአምልኮ ስግደት ሊሆን አይችልም። የተወለደ አለ። እነሱም ንጉስም ሰምተው ሄዱ። ሕፃኑን በምስራቅ ያዩትም ኮከብ ሕፃኑ ባለበት መጥተው እስኪቆም ድረስ መራ። ሕፃኑ ይላል። ሕፃን ልጅ ምንድን ነው? አምላክ ሕፃን ልጅ ነው እንዴ የሚመለከው? ስለ አምልኮ አይደለም የሚያወራው። ሕፃኑ የሚለው የሆነ ሕፃን ነው። ሜካኒካል ቼንጅ እና ፊዚካል ቼንጅ ያደረገ ነገር ነው። ኬሚካል ሪአክሽን እና ሜካኒካል ፈንክሽን ያደረገ የሆነ ፕሮሰስ አድርጎ የመጣ ሕፃን ነው። ከዛ በኋላ ኮከቡ ባዩ ጊዜ በታላቅ ድምፅ ጮኹ። ወደ ቤትም ገብተው ሕፃኑና ከእናቱ ከማርያም ጋር አዩት ይላል። አምላክ እናት አለው? ስለ መለኮት ከሆነ የሚያወራው መለኮት እናት አለው? ወድቀውም ሰገዱለት አለ። ለማ ለሕፃኑ። ሕፃን ምንድን ነው? ሰው እኮ ነው። አንቺ ሕፃን እንደነበርሽ ማለት ነው። ሕፃን እንደነበርሽ ግን የሚለየው ምንድን ነው? ይሄ በማንነት ከአንቺ ይለያል። ንጉስ ነው። ወደፊት መሲህ የሚሆን ነው። የሚቀባ ነው። መሲህ ነው ራሱ። ስለዚህ ይሄንን ነው የሚያሳየው ማለት ነው። ማሂ እሺ፣ አመሰግናለሁ። በቃ እንዴ ሕፃን ልጅ ይመለካል? ተኝተውላ እኮ ነበረ። ተኝተውላ ነበር። ሕፃኑ ተኝቶ እንቅልፍ ተኝቶ ነበር ይላል። ሕፃኑ አደገ ይላል። ራሱ አምላክ ነው የሚያድገው። ሲያወጣላት ሉቃስ ወንጌል ምዕራፍ 2 ላይ ሕፃኑም አደገ ይላል። ሕፃኑም አደገ ይላል። ሉቃስ ወንጌል ምዕራፍ 2 ላይ ያወጣላት። እኔ እኮ አሁን አለ እያልኩት ነው። ምንድን ነው ስግደቱ? ቁጥር 40 ላይ ቁጥር 40 ላይ አክብሮት ነው የሚሆነው እንጂ ሕፃን ልጅ እኮ የሚያድግ ነገር እንዴት ይመለካል? አምልኮ ከሆነ ቁጥር 40 ላይ ሉቃስ 2:40 ላይ ያወጣላት። አየሽው እዚህ ጋር ሕፃኑ ምን አለ ይላል? አደገ ይላል። ጥበብ ሞልቶ በመንፈስ ጠነከረ፣ የአምላክ ጸጋ በእርሱ ላይ ነበርና ይላል። እንግዲህ የሚመለከው አምላክ ከሆነ የአምላክ ጸጋ በእርሱ ላይ ነበረ እንዴት ይባላል? ሕፃኑም አደገ ይላል። አምላክ ያድጋል እንዴ? ሕፃኑም አደገ ይላል። ሕፃኑም አደገ። አምላክ ያድጋል ወይ ነው ጥያቄው። አምላክ ያድጋል ወይስ አያድግም? ጥያቄው እሱ ነው ራሱ። ከዛ ሉቃስ 2:12 ላይ ተመልከችው። ሉቃስ 2:12 ላይ ይህ ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኙታላችኋል። አምላክ ነው የሚተኛው? በጨርቅ ጠቅልሎ ያስተኙት ማንን ነው? ታዲያ ትንቢት ነው። ኧረ እንዳሁን የጠፍቶህ ነው እንዴ? ኖ ሕፃኑ ነው እኮ የሚለው። በጨርቅ የጠቀለሉት ምንድን ነው? የጠቀለሉት ሕፃን ምን አምላክ ነው የጠቀለሉት? በጨርቅ ተጠቅልሎ የምታየው ነገር ተኝቶ የምታገኘው አምላክ ይተኛል? እስራኤልን የሚጠብቅ አይተኛም አያንቀላፋ ነው የሚለው እኮ። የተኛው ማን ነው? እዚህ ጋር ተጠቅልሎ የተኛው ማን ነው? በጨርቅ ተጠቅልሎ የተኛው ማን ነው? እዚህ ጋር የተኛውማ ኢየሱስ ነው። ሕፃኑ ነው የተኛው። ሕፃኑ ምን አይደለም ራሱ ማለት ነው። ቁጥር 21 ላይ አንብብላት። እዛው ላይ ሉቃስ 2:21 ላይ ሊገርዙትም 8 ቀን በሞላ ጊዜ ይላል በማህፀን ሳይረገዝ በመልአኩ እንደተጠራ ስሙ ኢየሱስ ተብሎ ተጠራ አለ። ሊገርዙት የነበረው ማን ነው? ሕፃኑን ነው አምላክን ነው ሊገርዙት የነበረው? ወንድ ልጅ ነው የሚገረዘው። ወንድ ልጅ ነው የሚገረዘው። ስለዚህ እንደዛ ነው ራሱ ማለት ነው። ቁጥር 27 ላይ ቁጥር 27 ላይ በመንፈስም ወደ መቅደስ ወጣ፣ ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑን ኢየሱስን ባስገቡት ጊዜ ያለ። ወደ ማን ያስገቡት? ራሱ ማለት ነው። እና ሕፃኑን እርሱም ምን አደረገ? ከዛ በኋላ ባስገቡት ጊዜ እርሱም ደግሞ ተቀብሎ አቀፈው ይላል። ማንን ነው ያቀፈው? ኢየሱስን ነው ያቀፈው። ሕፃኑን ስለ ሕፃን ነው የምናወራው። ሕፃኑን ሰብአ ሰገል የሰገዱለት ሕፃኑን አቀፈው። ከዛ በኋላ እግዚአብሔርን እየባረከ እንደዚህ አለ። ምን አለ? በሰዎች ያዘጋጀው ማዳንን አይተዋልና አለ። አዘጋጁ ሕፃኑን ያዘጋጀው ማን ነው? ድንግል ማርያም ማኅፀን ውስጥ ሕፃኑን ያዘጋጀው ማን ነው? እግዚአብሔርን እየባረከ እንዲህ አለ። ጌታ ሆይ አሁንም ቃልህን ባሪያም በሰላም ታሰናብተዋል። ዓይኖች በሰው ሁሉ ፊት ያዘጋጀው ማዳንን አይተዋልና አለ። ያዘጋጀኸውን አለ። አዘጋጁ ማን ነው? ሕፃኑን ያዘጋጀው ድንግል ማርያም ማኅፀን ውስጥ የፈጠረው ማን ነው? ያዘጋጀው ድንግል ማርያም ማኅፀን ውስጥ እግዚአብሔር። ታዲያ የተፈጠረ ነገር ከሆነ ሕፃን ከሆነ የሚያድግ ነገር ከሆነ የሚጠቀለልና የሚተኛ ነገር ከሆነ ሰብአ ሰገል የሰገዱለት ሕፃን ሰው ነው፣ ፍጡር ነው። ፍጡር ደግሞ የአምልኮ ስግደት አይገባውም። ስለዚህ ስግደቱ ሁሉ ለሱ የተደረገ የአክብሮት ነው፣ ንጉስ ሊሆን ነው የሚችለው። ምክንያቱም ለመሰለሽ ሕፃኑ አደገ ይላል።
ሕፃኑ አደገ ይላል። ሕፃኑ ደግሞ ያዘጋጀው እግዚአብሔር ነው ይላል። ያዘጋጀው ሕፃኑ የአምላክ ጸጋ በላዩ ላይ ነበረበት ይላል። ሕፃኑ በጨርቅ ተጠቅልሎ ሲተኛ ታያዋለሽ። አምላክ አይተኛም። ራሱ ሕፃን እያለ የነገራ ሕፃኑን ሊገርዙት 8ኛው ቀን ሁላ ሞልቶታል። ሊገርዙት ማለት አምላክ እንደሚገረዘው ያ ሰማይና ምድር በመካከላቸው ያለውን የፈጠረ የዓለማቱ ጌታ ያ መለኮት ረቂቅና ምጡቅ የሆነው ከፍጥረት በላይ የሆነው ከፍጥረት ውጭ የሆነው ፍጥረታትን ያካበበ በባህሪው ሁሉን የሚያይ ሁሉን የሚሰማው ሰዎች አግኝተውት ገረዙት። ሪሊ አደገ፣ ሪሊ ተጠቀለለ በጨርቅ፣ ሪሊ ተኛ። አላህ ይቅር ይበላችሁ። የለም እንደዚህ የሚባል ነገር። እሱን ነው እኮ የምልሽ እኮ። ወንድ ልጅ ተወልዶልናል፣ ወንድ ልጅ ደግሞ ሕፃን ተብሏል። እሱ ግን ያው ጽንስ ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ምን ትላለሽ አላት መልአኩ፣ ትጸንሻለሽ። ጽንስ ምንድን ነው? ኬሚካል ሪአክሽን ሜካኒካል ፈንክሽን ነው፣ ፕሮሰስ አድርጎ የሚመጣ ነገር። ጽንስ እንዴት ነው አምላክ የሚሆነው? ራሱ አንቺ የተባረክሽ ነሽ የማዕፀንሽን ፍሬ ምን ያለ ነው አለቻት። የተባረከ ነው አለች። አዎ የማዕፀኗ ፍሬ ማን ነው? ኢየሱስ ነው። ኢየሱስ ነው ራሱ ማለት ነው። አንቺ የተባረክሽ ነሽ የማዕፀንሽን ፍሬ ምን ያለ ነው አለች። የተባረከ ነው አለቻት። ሉቃስ ወንጌል ምዕራፍ 1 ቁጥር 42 ላይ። ከዛ ማርያም ምንድነው የመለሰችው? ቁጥር 49 ላይ ሉቃስ 1:49 ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓልና አለች። ምን ሰራ? ሰማይና ምድርን የፈጠረ አምላክ በማርያም ውስጥ ምን ሰራ? ታላቅ ስራ አድርጓልና አለች። ምንድነው የሰራው ስራ? የሰራው ስራ ምንድነው? ብርቱ የሆነ ስራ አድርጓል። ምን ሰራ? ማርያም ማህፀን ውስጥ ሰው ሰራ። ታላቅ ስራ አድርጓልና አለች። አይሹ ታላቅ ስራ አድርጓል። ምንድነው የሰራው ስራ? ያ ሰማይና ምድርን በመካከላቸው ያለው የፈጠረ የዓለማቱ ጌታ ድንግል ማርያም ማህፀን ውስጥ ምን ሰራ? ታላቅ ስራ ሰርቷልና አለች። ምንድነው የሰራው? የማህፀኗን ፍሬ እንቁላሉን ያለ ስፐርም ሴል ፈጠረው። ድንቅ ነው። ተአምር ነው። ይሄ ትልቅ ተአምር ነው። ኢሳይያስ 7:14 ላይም እነሆ ድንግል ጸንሳለች ወንድ ልጅም ትወልዳለች አለ። ጽንስ ወንድ ልጅ ያለ አባት ሊገኝ አድርጓል ፈጣሪ። እሱ ምን አለ? ከማዕፀን ምን ያለኝ አለ። ኢየሱስ ሲናገር ከማዕፀን ምን ያለኝ አለ? የሰራኝ አለ። ሲያወጣለት ኢሳይያስ 49:5 ላይ ከማዕፀን ምን ያለኝ አውቃለሁ የሰራኝ አለ። ኢሳይያስ 43:10 ላይ ከኔ በፊት አምላክ አልተሰራም ከኔ በኋላም አምላክ ምን አላለም? የለም በቃ አይሰራም አለ። በቃ አምላክ ምን አይልም? አምላክ አይሰራም። ድንግል ማርያም ማህፀን ውስጥ የተሰራው ምንድነው? ወንድ ልጅ ተሰርቶ ወጥቷል። ስለዚህ ሰብአ ሰገል የሰገዱለት ለተሰራው ነገር ነው ወይስ ለሰራው ነው የሰገዱት? ለተሰራው ነው። ሕፃኑ የተሰራ ነው ወይስ የሰራ ነው? ሕፃኑ የተሰራ ነው። እሺ፣ ስለዚህ ለተሰራው ነገር የተሰገደ አሳሳትከኝ። እሺ፣ ይበቃሻል ለዛሬ። ማሂን ሰብአ ሰገሎችን ታውቂያቸዋለሽ? አዎ፣ ማቴዎስ ወንጌል ላይ የሚገርም ማን ናቸው? ምንድን ናቸው? እረኞች አይደሉ? ሰብአ ሰገሎች ኮከብ ተመርተው የመጡት እኮ ምንድን ናቸው? ምን አምላኪ ናቸው? ምን አምላኪ እንደሆነ አላውቅም፣ ግን ኮከብ ተመርተው መጥተው ጠንቋዮች ናቸው። ምን አይተው ነው የመጡት? እሺ ምን ብለው ነው የመጡት? ንጉስም ብለው ነው አይመጡት? ንጉስ የእስራኤል ንጉስ ለምሳሌ የግብጽ ምድር ላይ የነበረው ንጉስ ዮሴፍ አባቱ ያዕቆብና ወንድሞቹ ሰግደውለታል አይደል? ብሉይ ኪዳን ላይ እኮ ነው የጠረጠረ የለኝም ብዙ ነገር ተሰግዶ እኮና እነሱም እኮ ንጉስ መጥቷል ነው ብለው እንትናን የሚጥለው በሰዓቱ የነበረውን ንጉስ አዲስ ንጉስ ተወልዷል ብለው ነው የመጡት አይደል እንጂ አምላክ ተወልዷል ብለው አይደለም የመጡት። ኦኬ አምላክ ተወልዷል ብለው አልመጡም፣ ንጉስ ተወልዷል ብለው በሄሮድስ ግን ጠንቋዮች ናቸው። ጠንቋዮች ግን መስገዳቸው ራሱ እኮ ስም ይዞ ጠንቋዮች ራሳቸው መስገዳቸው ልክ ነው። ሰብአ ሰገል ማለት ምን ማለት ነው ትርጉሙ ታውቂዋለሽ? የግዕዝ ቃል ነው። ሰብአ ሰገል ማለት ምን ማለት ትርጉሙ? ወይኔ ግዕዝ አላውቅም። ታውቃለህ?
አዎ ሰባ ማለት ሰው ማለት ነው። ሰገል ማለት ጠንቋይ ነው። የጠንቋይ ሰዎች ማለት ነው ትርጉሙ። በግሪኩ ላይ መጉስ ይባላል። መጉስ ማለት አስማተኛ፣ ኮከብ ተቆጣሪ፣ ጠንቋይ ማለት ነው። ጠይቂ ከፈለሽ ማለት ነው። ጠንቋይ ማለት ነው ትርጉሙ ራሱ። ሰባ ሰገል ማለት ጠንቋይ ማለት ነው። አለቃ ኪዳነ ወልድ ክፍሌ ከመዝገበ ቃላት ላይ ሰገል ማለት ጠንቋይ ማለት ነው ብሎ ነው ያስቀመጠው ራሱ ገጽ 848 ላይ ማለት ነው። ጥንቆላ፣ አስማትና ኮከብ ቆጣሪ መላእክት ከሰማይ ይዘውት የመጡት እንደሆነ መጽሐፈ ሄኖክ ላይ ይናገራል። ምዕራፍ 2 ቁጥር 11 ላይ ሰብ ማለት ያው ሰው ማለት ነው በጥቅሉ። ሰባ ሰገል ማለት የጥንቆላ ሰው ማለት ነው ራሱ። ስንክሳር ዘወርኃ ታኅሣሥ 29 ቁጥር 4 ላይ ስትመለከቱ ኢየሱስ በተወለደ ጊዜ የፍልስፍና ሰዎች ከምስራቅ መጥተው ወደ ኢየሩሳሌም ደረሱ፣ ኮከቡን በምስራቅ አይተው ሰገዱለት አለ። እነዚህ ፈላስፎች ከበላም ወገን ናቸዋል፣ በከዋክብት የሚፈላሰፉ ናቸዋል ራሱ ማለት ነው። የማቴዎስ ወንጌል ምዕራፍ 2 ቁጥር 2 ላይ አንድምታ ላይ ብትመለከቱ ስለምን በኮከብ መራቸው ቢሉ በለመዱት ለመሳብ ኮከብ ያመልኩ ነበርና ይላል። ኮከብ አምላኪዎች ነበሩ ሲጀመር። ስለዚህ የመጡት ሰዎች ወደ ሰባ ሰገል የሚባሉ የመጡ ሰዎች በአጠቃላይ ጠንቋዮች ናቸው የነበሩት። ከዞራስተሪያን ናቸው። የዞራስተር የዛራዳሽ ተከታዮች ናቸው የነበሩት። ይሄን አታውቂም? እኔ ይሄን አላውቅም። እኔ የማውቀው መላእክት ወይም ደግሞ ኮከብ እየመራቸው በዛ ኮከቡ ለምንድን ነው የሚመራቸው? ኮከብ ቆጣሪዎች ናቸው እኮ እነሱ ጠንቋዮች ናቸው። ቀጥል ስሚዘው። ስለዚህ ኮከብ ጠንቋዮች የሰገዱትን ስግደት ይዘሽ ለኢየሱስ መስገድሽ ራሱ ልክ አይደለም ራሱ ቢሆንም እንኳን ጠንቋይ የሰገደውን ስግደት ካልሰገድኩኝ ማለት ምንድነው? ከጠንቋይ ጋር ትከሻ የሚያለካካችሁ ነገር ምንድነው? ስሚዘው ቀጥልና ሉጣኔ መርሃባ ጨርሻለሁ። አይ ለነሱ የሰገዱለትን ምን ታደርጋቸዋለህ ስትል ስለነበረ የሰገዱለት ማን እንደሆኑ እንድታቅ ነው። በዛ ጀዛከላህ። ማሂ የቀረሽ ነገር አለ? አይ በቃ ጨርሻለሁኝ። ኡስታዝም ሊወጣ ስለሆነ እሺ፣ እናመሰግናለን። ቴንክ ዩ። ኦኬ ኢንሻአላህ መልካም ጊዜ ይሁንላችሁ። ሃኒ እሺ፣ ብዙ ደቂቃ የለኝም። እሺ ላስተናግድ። ሰላም ብያለሁ። ሰላም ነኛለሁ። አይ አሁን ላይ ያሳየውን ጥቅስም ማለት ነው ወልድ ነው ለአብ የሰገደለት። ምኑ ላይ? የቱ ጋር ያሳየውት ላይ? ለማሂ ቅድም መጀመሪያ እንደገባች እያሳያት ነበረ። ዮሐንስ ወንጌል ላይ ወልድ ለአብ ይሰግዳል። ዮሐንስ ወንጌል ምዕራፍ 4 ቁጥር 22 እና 23 ላይ ታገኘዋለሽ። እንሰግዳለን ነው የሚለው ኢየሱስ እኮ ለወልድ ለአብ ነው የሚሰግደው። አብ ደግሞ ለወልድም ይሰግዳል። አምላክ ለአምላክ እንዴት ይሰጋገዳሉ? አብ ለወልድ ይሰግዳል የሚል ነገር አልተናገርኩም። ከዘጠኙ ቀዳዶቼም በየትኛውም አላወራውም እንደዛ ብዬ ያልኩት ወልድ ለአብ ይሰግዳል ነው የሚል ያስቀመጥኩት። ወልድ ለአብ ይሰግዳል ነው። ሰገደ የሚል ነገር በግዕዙ የሚናገረው ነገር እንደዛ ነው። ራሱ ሰገደ ነው የሚለው። ሰገደ ኢየሱስ ይሰግዳል ለአብ ማለት ነው በግዕዝ። እንትን ማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ እንደዛ ነው ግዕዙ። ወአተተ ሐቅ እምኔሁም ወሰገደ በገጹ ወጸለየ ወይቤ ይላል። ሰገደ በግዕዝ ነው ራሱ ሰገደ ነው የሚለው። ሰገደ ማለት ሰገደ ነው ራሱ ሰግዷል። ማቴዎስ 26:39 ላይ እንደዛ ነው የሚናገረው። ወሰገደ በገጹ ሰገደ በገጹ ማቴዎስ 26:39 ላይ ማንድምታው ላይም ከጥቂት እልፍ ብሎ ግንባሩን ምድር አስነክቶ ሰገደ ነው የሚለው። ሰገደ ራሱ ምን አለ? ሰገደ። ሉቃስ ወንጌል ምዕራፍ 24 ቁጥር 41 ላይም ግዕዙን አንድምታው እንደዛ ነው። ማርቆስ 14:35 ላይም ተመሳሳይ ነው። ሰገደ። ለማን ነው የሚሰግደው የነበረው? ለአብ ነበር ሲሰግድ የነበረው በግንባሩ ተደፍቶ አዌ እመሰይ ተአኮ ያለፍ ምኔ ዝንቱ ጽዋ ወባህቲቱ ፈቃዴ ይላል። ፈቃድ ብትሆን እቺ ጽዋ ከኔ ትለፍ ብሎ ሰገደ። በግንባሩ ተደፋ ነው የሚለው። ተንበርክኮ ወይኔ እንዴ ብሎ ነው ተንበርክኮ ነው ራሱ እንትን እኮ ራሱ ማለት ነው። ማቴዎስ ወንጌል 4:9 ላይ ታስታውሻለሽ ሃኒ? እና አብ አንድ ነን እያለ እንዴት ለአብ መስገዱ ነው? ጨርስና ወደዛ እንሄዳለን። ሌላ ቶፒክ ነው። ማቴዎስ 4:9 ላይ ሰይጣን መጣና ኢየሱስ ምን አለ? ወድቀ ምን ብትልልኝ አለው። ምን ብትልልኝ አለው ሃኒ? እሱም ወድቀ ብትሰግድልኝ ይህንን ሁሉ እሰጥሃለሁ አለው ይላል። ምን ብትልልኝ? ወድቀ ብትሰግድልኝ። ስለዚህ ኢየሱስ ሰጋጅ ነው ወይስ ተሰጋጅ ነው?
እየሰገደ አይደለ? ሰጋጅ ነው። ሰጋጅ ባይሆን ኖሮ ሴጣን መጥቶ ለኔ ብትሰግድልኝ ብሎ ይጠይቀዋል? አይጠይቀው። ለዛይሽ ተመልከ አምላክን አሁን ሰማይና ምድር የፈጠረው አምላክን አሁን ሴጣን ደፍሮ መጥቶ ብትሰግድልኝ ምናምን ብሎ ይጠይቃል? ከዛ እሱ ምን ብሎ መለሰለት ኢየሱስ? ሂድ አንተ ሴጣን ለጌታ ለአምላክ ስገድ እርሱን ብቻ ምን በላለ አምልክ ተብሎ ተጽፏልና እኔ የምሰግደው ለማን ነው አለ? ለማን ነው የምሰግደው አለ? ለአብ ነው አለ። ለማንም በቃ አዎ ለጌታ ለአምላክ አለ። እኔ የምሰግደው ለጌታ ለአምላክ ነው። ስገድልኝ ግን ያለው ብሎ የጠየቀው ፕሮፖዝ ያቀረበለት ማን ነው? ስገድልኝ ወድቀህ ብትሰግድልኝ እሰጥሃለሁ ይህን ሁሉ እሰጥሃለሁ ሲለው ኖ አለ። ለጌታ ለአምላክ ስገድ እርሱን ብቻ አምልክ ተብሎ ተጽፏልና እኔ የምሰግደው ለአምላኬ ነው ነው ፖይንቱ። ኢየሱስ ሲሰግድ የነበረው ለአምላኩ ነበር። ስለዚህ እኔ አምላክ አይደለሁም እያለ ነው ማለት ነው ራሱ ወልድ። አይ ኢየሱስ ራሱ እያመለከ እየጾመለት እየጾመ እየፈራው ይፈራዋል እኮ ዕብራውያን 5:7 ላይ እንደዛ ነው ራሱ ስለመፍራቱ ይላል። አምላክን በመፍራት ደስታውን ያያል ይላል ኢሳይያስ 11:2 ላይ 3 ላይ አምላክን እየፈራ እያመለከ እያየሽው እንዴ ከዛ በኋላ እኮ ቁማር ነው የሚሆነው፣ ድራማ ነው የሚሆነው፣ ተውኔት ነው የሚሆነው፣ ቲያትር ነው የሚሆነው። ከዛ በኋላ እንዴ እየሰገደ እያየሽው እየጾመ ይሄን ሁላ ነገር እያደረገ ተመለሰሽ እሱን አሰግዳለሁ ብለሽ በእጅ አዙር ብታደርጊ ፊሽካው ተነፋ፣ ፎርሽ ነው የሚሆነው። አይሆንም። እንጃ አይ ዶንት ኖ። ይሄን ያወቃችሁ የምትሰግዱና የምታመልኩ ሰዎች ካላችሁ ሰውና ፍጡር አምልካችሁ ጀነትን እንዳታስቧት። ቀላል ነገር አይደለም። አሁን ያላችሁበት እንትን ማለት ነው። አላህ ሂዳያ ይስጣችሁ። ወደ ኢስላም እንድትመጡ ጥሪያችን ነው። አላህ ሂዳያ ይወፍቃችሁ። መቼም ጀሃነምን ለማንም አንመኝም። እኛ እንደው እንደኛ እንደምኞታችን ሁላችሁም ሰዎች እንድትድኑ እንፈልጋለን። ግን ያው ፍሪ ዊል የሚባል ነገር አለ። ምርጫችሁን አላህ ደግሞ ቀድሞውኑ ያውቀዋል ሁሉን ነገር። ስለዚህ እኛ ሰበቡ ማድረስ ብቻ ነው። የማን ልብ ነው ሸካራ የማን ልብ ነው ለስላሳ የሚለውን ደግሞ አምላካችን አላህ ብቻ ነው የሚያውቀው። እኛ ጥሩ ነገር እንመኝላችኋለን ለሁላችሁም ማለት ነው። መልካም ጊዜ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ። ኡስታዝ አንድ ደቂቃ ማስታወቂያ ይፈቀድልኛል? እሺ እንበልና እንውጣ በቃ። እሺ 1200 ሰዎች አላችሁ። አንድ ቻሌንጅ ጀምረናል። ቻሌንጁ ከተጀመረ 2 ቀን ሆኖታል። ኡስታዝ ወሂድ ኡመርን 1 ሚሊዮን የማስገባት ቻሌንጅ ጀምረናል። ቻሌንጁን በብዙ መንገድ መደገፍ ትችላላችሁ። መጀመሪያው ልክ እንደኛ ሁሉ ፕሮፋይል በማድረግ ሊሆን ይችላል። ፕሮፋይሉን የምትፈልጉ በውስጥ ኑና አንድ ቁጥር ጻፉልኝ እልክላችኋለሁ። እንዲሁም ደግሞ ብዙ ሰዎች